እጅግ አሳፋሪና አስነዋሪ የሆነ ስድብ በሳያት ደምሴ ላይ ውርጅብኝ ወረደባት። እንቁዋና ተወዳጇ ሳያት ደምሴ ሽምግልና ተላከላት። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለዛሬ እጅ ከምን ካላችሁኝ እነዚህንና ሌላ ስለተወዳጇ ሳያት ደምሴ አስገራሚና አስደንጋጭ የሆኑ መረጃዎች ደርሰውናል። እናንተ ብቻ እንደተለመደው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ በመሆን አብራችሁን እስከ ፍጻሜው ድረስ ዝለቁ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እነሆ ዝርዝር የመረጃ መረቤን ዘረጋሁ። በእውቋና ተወዳጇ ሳያት ደምሴ ላይ ያነጣጠሩ እንዲህ ያሉ ቃላት ይነሳሉ ተብሎ አይጠበቅም ነበር። እስከ ዛሬ ድረስ ካላት ተወዳጅነት ተቀባይነት አንጻር ማለት ነው። በሳያት ደምሴ ላይ የተነሱት እነዚህ አሳፋሪ ቃላት ተብለውም በአንዳንድ ሰዎች ተገልጸዋል። አንዳንድ ሰዎች የሳያትን መልካምነት ድንቅ ነገሮችን ሲገልጹ ውበቷንም በሚገባ እየገለጹ ተመልክተናል። በልዩ ልዩ በማህበራዊ ሚዲያዎችናም ስለ ሳያት ደምሴ የተባሉት እነዚህ ቃላት ስድብንና ደስ የማይሉ ስሜቶችንም ያቀላቀሉ በመሆናቸውም በዚህም ተቃውሞ እየገጠማቸው የሚገኘው ማለት ነው። በሳያት ደምሴ በኩል የተነሳው ሀሳብ ማዕበል የሚደንቅና ከመቼውም በላይ በብዙዎች ዘንድ ተወዳጅ መሆኗ ተገልጦ የታየበት ነው። ለመሆኑ ምንድን ነው የተፈጠረው? ሳያት ደምሴ ላይ ያነጣጠሩ እነዚህ ስድቦች ምንድን ናቸው? እነማን ናቸው በዚህ ልክ የሰደቧት? ህዝቡስ በነቂስ ተነስቶ በማህበራዊ ሚዲያ ላይ ስለሷ መልካም ነገር በተቃራኒው እየተሟገተው የሚገኘው በዚህ መሰናዶ ላይ ዝርዝር መረጃውን እናሰማችኋለን። ስለ ሳያት ደምሴ ከተነሱት ስድቦች ጀርባ ስለ መልካምነቷ ገልጠን ልናሰማችሁ ወደድን። ተዋናይት፣ ሞዴል፣ የበጎ ስራዎች አምባሳደር፣ የፊልም ዳይሬክተር እና ፕሮዲውሰር፣ የማስታወቂያም ድርጅት ባለቤትና የልብስ ዲዛይነር ናት ይላታል ፍራኦል ሀበሻ ስለ ሳያት ደምሴ ሲናገር። ሳያት ደምሴ የእነዚህ ሁሉ ሙያዎች ባለቤት ናት። ገና በ18 ዓመቷ ነበር ሞዴሊንግ ሙያ የገባችው። በ1997 ዓመተ ምህረት በዚሁ ዓመት ደግሞ ፊልም እንደሰራች እንዲሁ የሚታወቅ ነው ሲል ፍራኦል በሐሳቡ የሚቀጥለው ፊልሙ ሳራ የተሰኘ ነበረ። ፍራኦል በዛ ጊዜ የነበረ ትስታውን ሲናገር ታዲያ በ1997 ዓመተ ምህረት የ13 ዓመት ልጅ በነበርኩበት ጊዜ ሳራ የተሰኘው ፊልም ማስታወቂያው በቲቪ ሲነገር እኔም ቤተሰቦችን አስፈቅጄ ወደ ዓለም ሲኒማ በማምራት ፊልሙን ተመለከትኩት ይለናል። ሳያት ደምሴን ለመጀመሪያ ጊዜ በፊልም የተመለከትኳት በዛ ጊዜ ነበር በሳራ ፊልም። እናም ታዲያ ያኔ ፊልሙን አይቼ ከተመለስኩ በኋላ በፍቅሯ ወድቄ ነበረ ሲል በቀልድ መልኩ ጉዳዩን እየገለጸ የሚቀጥለው በዚያ ወቅት በ1999 ዓመተ ምህረት ሳያት የሚስ ኢትዮጵያ የቁንጅና ውድድር አሸናፊ ነበረች። በዛን ጊዜ ላውንደሪ ቦይ ወጥቶ ከተመለከትኩት በኋላ ድርሰቱ፣ ዳይሬክቲንጉ፣ ታሪኩ፣ ሲኒማቶግራፊውናም ሌሎቹ ድንቅ የሆኑ ስራዎች ነበሩ ሲል ፍራኦል ይናገራል። ሳያት ደምሴ የተሳተፈችበት ፊልም እንዲህ የሚተነትነው ላውንደሪ ቦይ ላይ ስትተውን ደግሞ የ20ዎቹ ወይም 21 ዓመት እንደነበረች እንዲሁ ያስታውሰናል ፍራኦል። ከዛም በኋላ ወደ ሙዚቃው ጎራ ብላ የመጀመሪያ ሲንግሏን ተውማነህ የሚለውን ሙዚቃ ነበረም። ይህ የሳያት ሲንግል በኢቲቪ ሚዲያ ላይ በተደጋጋሚ ይተላለፍ ነበረም። ፈዝዤ ነበር የምመለከተው። ድምጿ፣ የምትተውንበት መንገድ፣ ቁንጅናዋ፣ ስታይሏ በአጠቃላይ እጅግ የሚያስደንቅ ነበር። ከዛ ሲንግል ሙዚቃ በኋላ ደግሞ በ2003 ዓመተ ምህረት አንድ የሙዚቃ አልበም አውጥታም ነበረ። በጣም ነበር የምወደው ያንን አልበሙ ላይ የላውንደሪ ቦይ ፊልም ሳውንድ ትራክ ሙዚቃም እንዲሁ ተካቷል። እናም ከዚያ አልበም ላይ የምወደው ሙዚቃም ያንኑ ነበር። ስለ ሳያት ስራዎች እንዲህ የሚተርከው ሳያት ደምሴ በትወናው ከተሳተፈችበት ቀደም ካሉት ማለትም ከሳራና ከላውንደሪ ቦይ ባሻገር ስላንቺ፣ ህጋዊ ጋብቻ እና ሌሎችም በስፋት ይገኙበታል። ስላንቺ ፊልም ላይ ያለችው የሳያት ገጸ ባህሪ የራሷ የሳያት ባህሪ ትመስለኛለች ይላል ፍራኦል። እሷ እጅግ ልዩ ቁጥብ ናት። ረጋ ያለች፣ ልታይ የማትል፣ ተናግራ ማሳመን የምትችል፣ አንደበቷ የሚጣፍጥ እጅጉን ተወዳጅ ሴት ናት። ለብዙ ወጣቶች አራያ መሆን የምትችል ሴት ናት። የበዛ ውጣ ውረድን በህይወቷ ላይ አሳልፋለች። የጽኑነት ተምሳሌትም ናት።
ሳያት ከሆነ ጊዜ ወዲህ ስክሪን ላይ ብትጠፋም በተለያዩ የፕሮዳክሽን ስራዎች ላይ እንደምትሳተፍ ይነገርላታል። ሎሚ ፕሮዳክሽን የሚባል የማስታወቂያ ድርጅትም እንዳላት እንዲሁ ፍራኦል ሀበሻ ይጠቁመናል። በዚህ ፕሮዳክሽን ታዲያ በርካታ ማስታወቂያዎችን፣ ተከታታይ ፊልሞችን፣ ድራማዎችን፣ የሙዚቃ ቪዲዮዎች ፕሮዲውስ እያደረገች ትገኛለች። እስክሽር የተሰኘው እጅግ አስደናቂ የሆነ የሙዚቃ ቪዲዮ ፕሮዲውስ የተደረገው በዚሁ በራሷ በሎሚ ፕሮዳክሽን ስር መሆኑ ይነገራል። ታዲያ እቺ ተወዳጅ ተዋናይ፣ ሞዴል፣ ድምፃዊት እንዲሁም ጥምር የኪነ ጥበብ ባለቤት የሆነችው ተወዳጇን ሳያት ደምሴ ከትላንትናው ዕለት ጀምሮ በርካታ ስድቦችንና ውርጅብኞች ደርሰውባት በማህበራዊ ሚዲያ ተመልክተናል። በእርግጥ ካላት ተወዳጅነት አንጻር እንዲህ ያሉ አስተያየቶች ሲደመጡ ያስደነግጥ ይሆናል። በተለያዩ ማህበራዊ ሚዲያዎች በሚታዩ ሰዎች ላይ እንዲህ ያሉ አስተያየቶች ሊሰጡ የሚችሉ ቢሆንም ለሳያት ግን አይገባትም፣ አይመጥናትም፣ የሚነገሩት ቃላትም ለሷ የሚገቡ ናቸው የሚሉ ተቃራኒ የሆኑ ሐሳቦችን በስፋት እየተመለከትን እንገኛለን። ለመሆኑ ምንድነው የተፈጠረው የሚለውን እንንገራችሁ። የሳያት ደምሴ አንድ ፎቶ ይወጣል። የአበሻ ቀሚስ ለብሳ ከላይ ደግሞ ሻሻ ስራ በፎቶ ላይ እንመለከታታለን። በዚህ ፎቶ የተነሳ እነዚህ ያልተጠበቁ ቃላት የተወረወሩባት፣ አንዳንዶቹ ከለበሰችው ቀሚስ ጋር ሻሹ ሊሄድ እንደማይችል ይተቻሉ። ሌሎች ደግሞ የሻሿን አስተሳሰር በመመልከት እንዲሁም ያልተጠበቁ ቃላትን ተጠቅመው ይሰድቧታል። ደግሞ በሌላ በኩል የተመለከትናቸው ፀጉሯን እንኳን አላበጠረችውም የሚሉ አሉባልታዎች ሲያዘንቡባት በማህበራዊ ሚዲያ ላይ ተስተውሏል። እነዚህ ያልተጠበቁ አስተያየቶች ከነሱ በኋላ በርካታ አድናቂዎቿና በርካታ ኢትዮጵያውያን በተቃራኒው የሳያት መልካም ጎኗን፣ የሳያትን ቁንጅና ይልቁንም የተቿትን ሰዎች በሚያሳፍር ሁኔታ እንደገና ምላሻቸውን ያደረሱ ጥቂቶችን አስከትለን ስንመለከት ሙባረክ ያሲን ሲናገር ሳያት ደምሴን ለማሳቀቅ የሚሞክሩ ሰዎችን ስንመለከት አዝኛለሁ ሲል ሐሳቡን ይጀምራል። ሳያት ደምሴ ሬዲዮ ላይ ደረሰብኝ ባለችው የመደፈር ታሪክ ብዙዎች ሙድ ሲይዙባት ሲያላግጡባት የነበረች ሴት ነበረች ሲልም ከዚህ ቀደም የነበረባትን ውርጅብኝ ያስተውላል። የራሷ የሆነ ያለባበስ የአኗኗር ስልት ልትደነቅ እንጂ ልትወቀስ ወይም ሙድ ሊያዝባት አይገባም ነበር። ሻሻ ስራ በለቀቀችው ፎቶ ላይ ጎዳና ተዳዳሪ ትመስላለች። የወንዶችን ትኩረት ለመሳብ ነው የተዝረከረከች። ፀጉሯን ስለማታበጥር እያሉ እሷ ላይ መሳለቅ ያስተቻል እንጂ አያስደንቅም። እነዚህን ሐሳቦች ስታነሱ የነበራችሁ ሰዎች ከዚህ ቀደም የሴት ልጅ መብት ስትሟገቱ ሴቶች የፈለጉትን የማድረግ መብት አላቸው ስትሉ የነበራችሁ ሰዎችን አይደላችሁምን እንዴ? ምን ነው ለሳያት ሲሆን መብቱን መስጠት ተሳናችሁ? እያለ ሙባረክ ይጠይቃል። እንደፈለገች ብትለብስ እንደፈለገች ብትኳኳል መብቷ አይደለምን? ደግሞ አጭር ቀሚስ አድርጋ ፓንቷን ለማሳየት ለምትጋጋጠው ሴት ብቻ ነው ወይ መብት የምትቆሙት? እሷም ያምርብኛል ብላ ያደረገችው ነገር እናንተ እንዴት በዚህ ልክ ፍላጎቷን ለመጋፋት ሞከራችሁ? ትቀበሉታላችሁስ ነው ወይስ ትቀኑባታላችሁ? ሰው የፈለገውን ለብሶ በፖስተው ፖስት ላይ ትኩረት ለመሳብ ብላ ነው? ፀጉሯን ስለማታበጥር ነው? ከቅናት ሳይሆን ከቅንነት የመጣ ሐሳብ ነው በማለት አሁንም ሙባረክ ደግሞ ይጠይቃል። ሳያት ትኩረት ፈልጋ አደረገችውም አላደረገችውም መብቷን ልታከብሩላት ይገባል። ለእናንተም አልተመቻችሁም ማለት ሳያት ልክ አይደለችም ማለት አይደለም እና በማለት ሙባረክ ይደመድማል። ቀደም ብዬ መግቢያዬ ላይ እንደጠቀስኩት ፍራኦል ዘሀበሻ ለዚህ ጉዳይ የራሱን ሐሳብ ተናግሯል። አይደለም የምትናገራት በሙሉ አይነት ለማየት የምታሳሳናት፣ ለመናገርም ለማየትም የማትመች ጨዋ የሆነች ሴት ናት። ልታይ የማትል ተናግራ ማሳመን የምትችል አንደበቷ የሚጣፍጥ ስታወራ ሙዚቃ የምሰማ ያህል የማደምጣት ድንቅ ሴት ናት እያለ ነው የሚገልጻት ፍራኦል። እንደ አጋጣሚ አንድ ቃለ መጠይቅ ላይ እንደሰማነውና አንዳንድ ሐሳቦችን ስትናገር የማይባቸው ቪዲዮዎች በዩቲዩብ ስመለከት እንዲሁ በስስት አያታለሁ። ሳያት ውብ መልክ ብቻ ሳይሆን ውብ ነፍስም ጭምር ያላት
ድንቅ ሴት ናት። በልጅነት እድሜዋ አስራዎቹ መጀመሪያ ላይ እያለች ማንም ሰው ሊሸከመው የማይችል ከባድ ጠባሳ አርፎባታል። አንዳንድ ሰዎች እሷን ለመውቀስ ድፍረቱን ከየት እንዳገኙት እጅጉን ተገርሚያለሁ ሲል ነው ሐሳቡን የሚያስቀምጠው ፍራኦል። በተለይም በትናንትናው ዕለት 3 እና 4 የሚሆኑ ሰዎች አጸያፊ ቃላትን ተጠቅመው እሷን ለማሸማቀቅና አንገቷን ለማስደፋት ጥረት ሲያደርጉ ተመልክቼ በእጅጉ ተገረምኩ ይለናል ፍራኦል። ሳያት ደምሴን ለማሸማቀቅ የተነሱት ሐሳቦች እነዚህን ይመስላሉ። እናም የተወደዳችሁ የጎጆ ሾው ቤተሰቦች በሁሉም ዘንድ በሚባል ደረጃ ተወዳጅና የአብዛኛው ክራሽ እንደሆነች የምትታወቀው ሳያት ደምሴ ከሰሞኑ ሽምግልና እንደተላከላት አንዳንድ ሰዎችና ሚዲያዎች ሲያወሩ ሰምተናል። እውነት ሳያት ደምሴ ልታገባ ሽምግልና ተልኮላት ይሆን የሚለውን አጣርተን ደርሰንበታል። የተጠናከረ መረጃውን እናደርሳችኋለን። ገና በአስራዎቹ እድሜ ላይ በሴትነቷ ላይ በደረሰባት የመደፈር ጥቃት የፈተና ጣርን አሃዱ ያለችው ሳያት ደምሴ በዚህ የመደፈር ጥቃት አማካኝነት ወንድ የሚባል ፍጡር ያስጠላኛል፣ አባቴ ወንድሜም ጨምሮ የወንድ ፍጡር ሳይ ይዘገንነኛል፣ እስከ መቼውም ቢሆን ባል የሚባል ነገር አላገባም ስትል ተደምጣ የነበረችው ሳያት ታዲያ ያን ሁሉ የወንድ ጥላቻ ገርስሶ በፍቅር ጠብ ያረጋት ወንድ ማን ይሆን? ሳያትን ካወቃት ረጅም ጊዜ ጀምሮ ይወዳት የነበረ አንድ ወንድ የሳያትን ደጅ መጽናት ከጀመረ ለዓመታት እንደገፋበትና ከጊዜ ወደ ጊዜ ያለውን ፍቅር በጽናት በማሳየቱ ምንም እንኳን ሳያት በተደጋጋሚ እንደማትፈልገው ብትናገርም ነገሯን ችላ ብሎ በስተመጨረሻም በጊዜ ሂደት በፍቅሩ ልትሸነፍ ችላለች። ውስጥ አዋቂ የሆኑ ሰዎች ሹክ እንዳሉን ከሆነ ጉዳዩ በሚስጥር እንደተያዘና ሳያት ማንም ሰው ወይም ሶሻል ሚዲያዎች ጋር እንዲደርስ ፈጽሞ አትፈልግም። ሳያት እንኳን ደስ ያለሽ፣ ለዚህ ክብር እንኳን ማበቃሽ እንላለን። ውድ ቤተሰቦች ሳያት ደምሴን ለረጅም ጊዜ በፍቅሯ ሲቃትት ኖሮ በስተመጨረሻም ፍቅር አሸናፊ ነውና በፍቅር የረታት ሽማግሌ የላከው መልከ መልካሙ ወንድ ማን ይሆን? ከጋዜጠኛ የሚያመልጥ ነገር የለምና በቅርቡ ማን እንደሆነና ሽምግልና ውስጥ ተቀባይነትን አግኝቶ ይሆን የሚለውን ዝርዝር መረጃ በቅርብ ይዘንላችሁ የምንመጣ ይሆናል። ውድ ቤተሰቦች ለዛሬ የነበረኝ የመረጃ መረብ ይህንን ይመስል ነበረ። እዚህ ጋር ቋጨው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ ደግሞ የደወል ምልክቷን መጫናችሁን እንዳትረሱ። ሰናይ ጊዜ፣ ቸር ያገናኘን።